ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን ሰኔ 29 ቀን 2018 ዓ.ም በዛሬው ዕለት በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በአቢሲኒያ ባንክ እንዲሁም ደግሞ በአማራ ባንክ የውጭ ምንዛሬዎች ምን እንደሚመስሉ በዚህ ቪዲዮ ነግራችኋለሁኝ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። በዚህ ቪዲዮአችን በዛሬው ዕለት የሐዋላ ምንዛሬው አገልግሎት ምን ላይ እንደደረሰ ዶላር እንዲሁም ሌሎችን የውጭ ገንዘቦችን ወደ ኢትዮጵያ ብር ስንመነዝራቸው በምን ያክል ገንዘብ እንደዋሉ በዚህ ቪዲዮ ነግራችኋለሁ። አብራችሁ ይቆዩ። በዛሬው ዕለት የኢትዮጵያ ንግድ ባንክ ባወጣው ዕለታዊ የውጭ ምንዛሬ ተመን በ2018 ሰኔ 29 ቀን ማለት ነው የአሜሪካ 1 ዶላር በካሽ ቀጥታ በካሽ ማለት ነው 157 ብር ተገዝቶ 160 ብር ሲሸጥ ውሏል። ሳንቲሙን እተወዋለሁኝ እናንተ እዚያው ላይ መመልከት ትችላላችሁ ለአጠራር እንዲመቸኝ ማለት ነው። ስለዚህ የአሜሪካ ዶላር 157 ብር ተገዝቶ 160 ብር እየተሸጠ ነው ማለት ነው። ሳንቲሙን ምናልባትም ከፈለጋችሁት ልጥራላችሁ ችግር የለውም። አንድ የአሜሪካ ዶላር 157 ብር ከ81.99 ሳንቲም ተገዝቶ 160 ብር ከ97.63 ሳንቲም እየተሸጠ ይገኛል ዛሬ ማለት ነው። በትራንዛክሽን ደግሞ በዝውውር 157 ከ81.99 ሳንቲም ተገዝቶ 160.9763 ሳንቲም ሲሸጥ ውሏል ማለት ነው። ተመሳሳይ ነው። የእንግሊዝ ፓውንድ ስተርሊንግ 206 ብር ከ80.54 ሳንቲም ተገዝቶ 210 ብር ከ94.15 ሳንቲም ሲሸጥ እየዋለ ነው። በትራንዛክሽን 210 ብር ከ73 ሳንቲም 69 ሳንቲም ከ73.69 ሳንቲም 73.69 ሳንቲም ተገዝቶ 214.9517 ሳንቲም እየተሸጠ ነው። ዩሮ 180 ከ62.49 ሳንቲም ተገዝቶ 184 ከ23.74 ሳንቲም እየተሸጠ ነው። በትራንዛክሽን ደግሞ 180 62.49 ሳንቲም ተገዝቶ 184 23.74 ሳንቲም እየተሸጠ ይገኛል። የስዊዘርላንድ ፍራንክ 192 ብር ከ79.92 ሳንቲም ተገዝቶ 196 ብር 62.52 ሳንቲም እየተሸጠ ይገኛል። በትራንዛክሽን ደግሞ 196 ብር ከ46.45 ሳንቲም ተገዝቶ 200 ብር ከ39.37 ሳንቲም እየተሸጠ ነው ማለት ነው። የስዊዘርላንድ ፍራንክ 200 ብር ገብቷል በኢትዮጵያ ብር። የኩዌት ዲናር 503 ብር በኢትዮጵያ ብር ማለት ነው። አንድ የኩዌት ዲናር 503 ብር ተገዝቶ 103 ብር ከ12.79 ሳንቲም ተገዝቶ 513.1905 ሳንቲም እየተሸጠ ነው የሚገኘው። በትራንዛክሽን ደግሞ 512 ከ65.19 ሳንቲም ተገዝቶ 522 ከ90.50 ሳንቲም 522 9.50 ሳንቲም ማለት ነው እየተሸጠ ይገኛል ማለት ነው። በማጠጋጋት ሳንቲሙን እንትን ማለት ትችላላችሁ። አንድ የቻይና ዩዋን 22 ብር ከ84.58 ሳንቲም ተገዝቶ 23.3028 ሳንቲም እየተሸጠ ነው የሚገኘው። በትራንዛክሽን 23 ከ27.83 ሳንቲም ተገዝቶ 23.7439 ሳንቲም እየተሸጠ ነው የሚገኘው። የተባበሩት አረብ ኤምሬት ድርሃም 42 ብር ከ97.46 ሳንቲም ተገዝቶ 43 ብር ከ83.41 ሳንቲም እየተሸጠ ነው የሚገኘው በካሽ ማለት ነው። በኦርደር አስቀምጬላችኋለሁ። መጀመሪያ በካሽ ነው እየነገርኳችሁ ያለሁት፣ ቀጥሎ ደግሞ በትራንዛክሽን ነው። ስለዚህ በትራንዛክሽን አንድ የተባበሩት አረብ ኤምሬት ድርሃም 42 ብር ከ97.46 ሳንቲም ተገዝቶ 43 ብር ከ83.41 ሳንቲም እየተሸጠ ይገኛል ማለት ነው በዛሬው ዕለት። የሳውዲ አረቢያ ሪያል 42 ብር ከ0349 ሳንቲም ተገዝቶ 42 ብር ከ87.56 ሳንቲም እየተሸጠ ይገኛል።
በትራንዛክሽን 42 ብር ከ0349 ሳንቲም ተገዝቶ 42 ብር ከ8756 ሳንቲም እየተሸጠ ይገኛል። ተመሳሳይ ነው ማለት ነው በትራንዛክሽንም። አሁን ደግሞ ወደ አዋሽ ባንክ እናመራለን። አዋሽ ባንክም በዛሬው ዕለት አንድ የአሜሪካ ዶላር በካሽ ማለት ነው 158 ብር ከ7612 ሳንቲም ተገዝቶ 161 ብር ከ9364 ሳንቲም ሲሸጥ ውሏል። በትራንዛክሽን 158 ከ7612 ሳንቲም ተገዝቶ 161 ከ9364 ሳንቲም ሲሸጥ ውሏል ማለት ነው በትራንዛክሽን። በአዋሽ ባንክ 1 ዩሮ 185 ብር ከ5750 ሳንቲም ተገዝቶ 189 ብር ከ2865 ሳንቲም ሲሸጥ ውሏል። እየተሸጠ ነው ያለው አሁንም። በትራንዛክሽን ደግሞ 185 ከ5750 ሳንቲም ተገዝቶ 189 ብር ከ2865 ሳንቲም እየተሸጠ ነው ማለት ነው በዩሮ በአዋሽ ባንክ ትራንዛክሽን። የስዊስ ፍራንክ የስዊዘርላንድ ፍራንክ ማለት ነው። ስዊዘርላንድ ፍራንክ አንድ ፍራንክ በኢትዮጵያ 196 ብር ተገዝቶ 200 ብር እየተሸጠ ይገኛል። ሳንቲም ቅጣይ ያለው የሚገዛበት ሳንቲም ቅጣያው 196.5273 ሳንቲም የሚሸጥበት ደግሞ በካሽ 245.78 ሳንቲም እየተሸጠ ይገኛል። የስዊዘርላንድ ፍራንክ በትራንዛክሽን 198 ብር ከ87 ሳንቲም ተገዝቶ 202 ብር እየተሸጠ ይገኛል። 202 ብር ከ7849 ሳንቲም እየተሸጠ ይገኛል። በትራንዛክሽን ለውጥ አለው ማለት ነው። የስዊዝ ፍራንክ የስዊዘርላንድ ፍራንክ ማለት ነው። የሳውዲ አረቢያ ሪያል የሳውዲ ሪያል 43 ሳንቲም ከ2853 ሳንቲም ተገዝቶ 44 ብር ከ1510 ሳንቲም ሲሸጥ ውሏል። በትራንዛክሽን እየተሸጠ ነው ያለው አሁንም። በትራንዛክሽን ደግሞ ስነግራችሁ 43 ሳንቲም ከ7887 ሳንቲም ተገዝቶ 44 ብር ከ6645 ሳንቲም እየተሸጠ ይገኛል። የተባበሩት አረብ እምሬት ድርሃም 44 ከ2253 ሳንቲም ተገዝቶ አንዷ ድርሃም ማለት ነው 44 ከ2253 ሳንቲም ተገዝታ 45 ብር ከ1098 ሳንቲም እየተሸጠ ይገኛል ማለት ነው። እንዲሁም ደግሞ በትራንዛክሽን 44 ብር ከ7456 ሳንቲም ተገዝቶ 45 ብር ከ6405 እየተሸጠ ይገኛል ማለት ነው። የካናዳ ዶላር 111 ብር ተገዝቶ 114 ብር እየተሸጠ ነው የሚገኘው። ሳንቲም ቅጣያ አለው። 111 ከ9114 ሳንቲም ይገዛል በካሽ ማለት ነው። 114 1496 ሳንቲም እየተሸጠ ነው የሚገኘው። እንዲሁም ደግሞ በትራንዛክሽን ለውጥ አለው። የካናዳ ዶላር በትራንዛክሽን 113 ብር ከ22 ሳንቲም እየተሸጠ ይገኛል እየተገዛ ይገኛል። 115 ብር እየተሸጠ ይገኛል ማለት ነው። በትራንዛክሽን እና በካሽ የሚለው ልዩነቱን ልንገራችሁ። ትራንዛክሽን ማለት በማስተላለፍ ማለት ነው። በካሽ ከሆነ ደግሞ የወጣውን በካሽ በእጃችሁ ወስዳችሁ ከሆነ ደግሞ ቀጥታ በካሽ እነሱ ተቀብለው ማለት ነው። ስለዚህ በትራንዛክሽን ሲሆን ይወደዳል ማለት ነው። ትራንዛክሽን ላይ ምክንያቱም ፊ ስላለው ፊ ይቆረጣል። እሱ ስላለው ትራንዛክሽን ላይ የተወሰነ 1 ብር 2 ብር እስከ 3 ብር ድረስ ልዩነት አለው ማለት ነው። ይህንን የሚመስለው እንዲሁም ደግሞ አሁን ደግሞ በአቢሲኒያ ባንክ በዛሬው ዕለት ሰኔ 29 ቀን ምን እንደሚመስል እንመለከታለን። ዋጋዎችን ለማነጻጸር እንዲመቻችሁ ነው። አንድ የአሜሪካ ዶላር በአቢሲኒያ ባንክ 159 ብር በካሽ ተገዝቶ 162 ብር ሲሸጥ ውሏል። የሳንቲም ቅጣያ አለው። ሳንቲሙን ዘለዋለሁ ከጊዜያችን አንጻር። እንዲሁም በትራንዛክሽን 158 ብር ተገዝቶ 161 ብር ሲሸጥ ውሏል። አንድ የአሜሪካ ዶላር ማለት ነው። የእንግሊዝ ፓውንድ 211 ብር ተገዝቶ 215 ብር እየተሸጠ ነው በካሽ። እንዲሁም በትራንዛክሽን 210 ብር ተገዝቶ 215 ብር እየተሸጠ ነው በትራንዛክሽን። የእንግሊዝ ፓውንድ በትራንዛክሽን ጨምሯል ማለት ነው። 5 ብር ትርፍ አለው ማለት ነው።
የአውሮፓ ዩሮ 186 ብር ተገዝቶ 189 ብር እየተሸጠ ነው የሚገኘው በካሽ። እንዲሁም ደግሞ በትራንዛክሽን 185 ብር ተገዝቶ 189 ብር እየተሸጠ ነው ያለው ማለት ነው በትራንዛክሽን። ድርሃም ድርሃም ነግራችኋለሁ 44 ብር ተገዝቶ 45 ብር እየተሸጠ ይገኛል በካሽ። በትራንዛክሽን ደግሞ 44 ብር ተገዝቶ በ45 ብር ይሸጣል ማለት ነው። በአንድ ብር ልዩነት ነው። ሳንቲም ቅጣያዎች አሉ። ትራንዛክሽኑ በዚህ መልክ ነው። የስዊዘርላንድ ፍራንክ 197 ብር ተገዝቶ 201 ብር እየተሸጠ ይገኛል በካሽ ማለት ነው። በትራንዛክሽን ደግሞ 197 ብር ተገዝቶ 201 ብር እየተሸጠ ይገኛል። ተመሳሳይ ነው የስዊዘርላንድ ፍራንክ። የካናዳ ዶላር 111 ብር ተገዝቶ 114 ብር ሲሸጥ ውሏል። እየዋለ አሁንም እያለ ዋለ ነው የሚገኘው። እንዲሁም ደግሞ በትራንዛክሽን 111 ብር ተገዝቶ 114 ብር ቀጣያው ሳንቲሙ ተመሳይ ነው። በዚህ እየተሸጠ ነው ያለው። ሳውዲ አረቢያ የሳውዲ አረቢያ ሪያል 44 ብር ተገዝቶ 44 ብር ከ8808 ሳንቲም እየተሸጠ ነው የሚገኘው። ሳንቲም ቅጣይ ያለው እንደምታዩት። በትራንዛክሽን 44 ብር ከ0008 ብር ተገዝቶ 44 ብር ከ8808 እየተሸጠ ነው የሚገኘው። ተመሳሳይ ነው፣ ብዙም ልዩነት የለውም ማለት ነው። አሁን ደግሞ በአማራ ባንክ በዛሬው ዕለት ሰኔ 29 ቀን 2018 ዓ.ም ዶላር እንዲሁም ደግሞ ዩሮ፣ የእንግሊዝ ፓውንድ እንዲሁም ሌሎችንም ገንዘቦችን በምን ያክል ዋጋ እየተሸጡ እንደሆነ እንመለከታለን ማለት ነው። አንድ የአሜሪካ ዶላር በአማራ ባንክ 159 ብር ተገዝቶ 162 ብር ሲሸጥ ውሏል። በትራንዛክሽን ነው ይሄ እያስቀደምሁላችሁ ያለሁት በትራንዛክሽን ነው። በካሽ ደግሞ 159 ብር ተገዝቶ 162 ብር ሲሸጥ ውሏል። አሁንም እየዋለ ነው የሚገኘው እስከ 12 ሰዓት ማለት ነው። ዋጋው ልዩነት ብዙም የለውም። የእንግሊዝ ፓውንድ 213 ብር በትራንዛክሽን ተገዝቶ 217 ብር እየተሸጠ ነው የሚገኘው። በካሽ ደግሞ 213 ብር ተገዝቶ 217 ብር እየተሸጠ ነው የሚገኘው። ዩሮ 182 ብር ተገዝቶ 186 ብር እየተሸጠ ይገኛል በትራንዛክሽን። በካሽ ደግሞ 182 ብር ተገዝቶ 186 ብር እየተሸጠ ይገኛል በካሽ። እንዲሁም ደግሞ የተባበሩት አረብ ኤምሬት ድርሃም 42 ብር ተገዝቶ 43 ብር እየተሸጠ ይገኛል በትራንዛክሽን። በካሽ ደግሞ 42 ብር ተገዝቶ 43 ብር እየተሸጠ ይገኛል ማለት ነው። የሳውዲ አረቢያ ሪያል ልላችሁ ነው። የሳውዲ አረቢያ ሪያል የተባበሩት አረብ ኤምሬት ድርሃም 43 ብር ተገዝቶ 44 ብር እየተሸጠ ይገኛል። ሳንቲም ቅጣይ ያለው በትራንዛክሽን ማለት ነው። እንዲሁም በካሽ ደግሞ የተባበሩት አረብ ኤምሬት ድርሃም 43 ብር ተገዝቶ 44 ብር እየተሸጠ ይገኛል በካሽ። የቻይና ፍራንክ 112 ብር ተገዝቶ 114 ብር እየተሸጠ ይገኛል በትራንዛክሽን። እንዲሁም ደግሞ በካሽ 112 ብር ተገዝቶ 114 ብር እየተሸጠ ይገኛል። የጃፓን ገንዘብ አንድ ብር ነው እየተሸጠ የሚገኘው። ብዙም ልዩነት የለውም ከኢትዮጵያ ብር ጋር። አንድ ብር ከ0700 ሳንቲም ተገዝቶ በትራንዛክሽን 1 ብር ከ0914 ሳንቲም ሲሸጥ ውሏል። በካሽ ደግሞ ብዙም የለውም ማለት ነው። በትራንዛክሽን ነው ብቻ ነው ያለው ማለት ነው። ወደ ቤተሰቦቻችን ዛሬ የነገርኳችሁ የአዋሽ ባንክ፣ የኢትዮጵያ ንግድ ባንክ፣ የአማራ ባንክ እንዲሁ ደግሞ የአቢሲኒያ ባንክ የዕለታዊ የምንዛሬ ዋጋ ምን እንደሚመስል በዚህ ቪዲዮ ነገርኳችሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሸር በማድረግ ሌሎች ማጋሯቸው። ጥሩ ጊዜ ተመኘውላችሁ።